አርሰናል የአማካይ መስመሩን በዘንድሮ የውድድር ዓመት ለውጦች እንደሚያስፈልጉት ያምን ነበር። ያንን ለማድረግ ወደ ዝውውር መስኮቱ አቅንተው ዙቢሜንዲን እንዳስፈረሙና የማስፈረም ሂደታቸው እንዳለቀ የሚታወቅ ነው። ለዙቢሜንዲ አርሰናሎች 60 ሚሊዮን ዩሮ ከፍ ያለ በ3 ጊዜ ክፍያ ለሪያል ቤቲስ አቅርበው ይህንን ተጫዋች ለማምጣት ያስባሉ። ይህ ተጫዋች የመምጣቱ ነገር እየተረጋገጠ ያለ ይመስላል። ነገር ግን አርሰናል በውድድር ዓመቱ ምርጥ ብቃቱን ያሳያቸው በውድድር ዓመቱ አንድ ጨዋታ ብቻ በጉዳት ያለፈው ቶማስ ፓርቴ ከዲክላን ራይስ ጋር ጣምሮ ነው ጨረሱት። ስለዚህ የቶማስ ፓርቴ ጉዳይ እንዴት ሆነ የሚለው የሁልጊዜም ትልቁ ጥያቄያችሁ ነው። ውድ አድማጮቻችን ቶማስ ፓርቴን አርሰናሎች ለመተካት እያሰቡ ይገኛሉ። ለቶማስ ፓርቴ ከዚህ በፊት የሚከፈለውን የ200,000 ሳምንታዊ ደሞዝ ከፍ ያለ ወይም የተሻለ ክፍያ መክፈል አርሰናሎች ፍላጎት የላቸውም። ስለዚህ ምን አሰቡ ካላችሁኝ ቶማስ ፓርቴን በመልቀቅ ሌላ የተሻለ ተጫዋችን ማምጣት፣ ከዛ ውጭ ታዳጊ ተጫዋቾች አርሰናል ቡድን ውስጥ መጥተው ይህንን ቦታ እንዲሸፍኑት ይፈልጋሉ። በዛሬው ፕሮግራማችን እናውሳላችሁ በ2022 የጎልደን ቦይ አዋርድ እጩ ከነበሩት ውስጥ አንዱ የነበረው ስለ አጉሜ ነው። አጉሜ እንግዲህ በጣም የሚታወቅ የአማካይ መስመር የሲቪያ ተጫዋች ነው። በ6 ቁጥርና በ8 ቁጥር መጫወት የሚችል ነው። የቀኝ እግር ተጫዋች ነው። ሜትር ከ85 ነው ቁመቱ። ከዛ ውጭ 81 ኪሎ ይመዝናል። በካሜሮን ያውንዴ ተወለደ። ይህ ፈረንሳይን ወክሎ በ21 ዓመት በታች ብሔራዊ ቡድን የተጫወተው እንግዲህ ከዚህ በፊት ስታዲያ ብረስት የሚባለው የፈረንሳይ ክለብ ቡድን አባል ነበር። ከዛ በኋላ ለኢንተር ሚላን ያቀና ከኢንተር ሚላን ደግሞ አሁን ደግሞ በሲቪያ እየተጫወተ የሚገኝ ነው። በ2024-25 ሲዝን በዘንድሮ ውድድር ዓመት ማለት ነው 35 ጨዋታዎችን አድርጎ 2114 ደቂቃዎችን አድርጎ 1 ጎልና 3 አሲስት አስቆጥሯል። ይህ እንግዲህ በጣም የሚገርም ፐርፎርማንስ ያለው ታዳጊ ተከላካይ አማካይ ነው። ታዳጊው ቶማስ ፓርቴ ነው ይባላል። አርሰናሎች ይህንን ተጫዋች ለማምጣት ቶማስ ፓርቴን ለመተካት ያስባሉ። በአርሰናል ባለው በጀት አንጻር እንዴት አይነት ጥሩ ዝውውር እንደሚሆን ልነግራችሁ እፈልጋለሁ። ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ይህንን ዝውውር እንዴት ታዩታላችሁ? ቶማስ ፓርቴ የሚለቅ ከሆነ አርሰናል በዝውውር መስኮቱ ላይ ማንንስ ቢያስፈርም ትክክል ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ውድ አድማጮቻችን እንግዲህ ከኢትዮጵያ ውጭ የምትኖሩ ከሆናችሁ ጆይን በማድረግ ያያ ስፖርት አባል ሁኑን። እንግዲህ እዚህ ጋር ልብ ልትሉት የሚጠበቅበት አጉሜ አሁን በሲቢያ የሚከፈለው 20,000 ነው በሳምንት። ቶማስ ፓርቴ ለአርሰናል የሚከፈለው ዋጋ 200,000 ነው። አርሰናሎች ከዚህ የተሻለ ክፍያ እንዲያቀርቡለት ይጠብቃል። ያንን አርሰናል ከሚያቀርብ ይልቅ ቶማስ ፓርቴን በመልቀቅ አጉሜን ቢያመጣ እስከ 80,000 ድረስ ሳምንታዊ ደሞዝ ቢከፍለው አርሰናሎች ከሳምንታዊ ደሞዝ እስከ 120,000 ያገኛሉ። ያ ማለት በ2 እና በ3 ዓመታት ከ4 ዓመት ድረስ የቶማስ ፓርቴን የዝውውር ዋጋውን የዚህን ተጫዋች የዝውውር ዋጋውን ቻለ። ይህ ተጫዋች ሲቪያ አሁን ባለበት አስቸጋሪ ወቅት ላይ እንዳሉ የምታውቋቸው ናቸው። ስለዚህ ሲቪያ ይህንን ወቅት ለማለፍ አጉሜን ለመሸጥ ይፈልጋሉ። ከ15-20 ሚሊዮን ዩሮ አንዳንዶቹ እንደሚሉት እንደውም 17 ሚሊዮን ዩሮ የሚያወጣ ተጫዋች ነው። ለአርሰናሎች በቀላል ገንዘብ የሚገኝ ጥሩ ፐርፎርማንስ ያለው ተጫዋች ነው። ለእንግሊዝ ፕሪሚየር ሊግ የተሰራ የሚመስል ቁመቱ ረጅም ከኳስ ጋር ጥሩ ምቾትን የሚሆነው ከዛ ውጭ ጥልጥሙ ለእንግሊዝ ፕሪሚየር ሊግ ኳሶችን ለማስጣል በተለይ አርሰናል ከዙቢሜንዲ ጋር በጣም ሶፍት ቡድን የሆነ ዲክላን ራይስ እንኳን ቢያገዘው ወደ 6 ቁጥር ሚና ቢመጣ እንደ ቡድን አርሰናሎች ሶፍት የመሆኑ ወይም ደግሞ በጨዋታዎች ላይ ጫና የመፍጠርና ፊዚካላዊ ጫናቸውን የሚያጡ የሆነ ቶማስ ፓርቴ የሚለቅ ከሆነ ይህ ተጫዋች ያንን ኳሊቲ ይዞ የሚመጣ ይሆናል። ለዙቢሜንዲ 60 ደቂቃ ከተሰጠው ለዲክላን ራይስ 60 ደቂቃ ከተሰጠ ከዛ በኋላ ቀይሮ በመግባት ጨዋታዎች ላይ ትክክለኛ ከፍተኛ ለውጦች የሚያመጣ ነው። እንግዲህ በሲቪያ በውድድር ዓመቱ ሁለተኛው ከፍተኛና ብዙ ደቂቃዎችን የተጫወተ ተጫዋች ነው። ይህ ተጫዋች እንግዲህ ጥሩ ፐርፎርማንሶቹ ምን ናቸው ብለን እንየው። እንግዲህ አንደኛ በአየር ላይ ኳሶችን በመከላከሉ ረገድ ቁመቱ በጣም የሚሰጠ ነው። ያንን ደግሞ በሚገባ መከላከል የሚችል ነው። ከዛ ውጭ እግሮቹ ረጃጅም መሆናቸውን ተከትሎ ለእንግሊዝ ፕሪሚየር ሊግ ለመከላከል ጥሩ ሚና ይኖረዋል። በመሬት ላይ የመፋለም ሚናው እንግዲህ ማይክል አርቴታ አንዱ የሚፈልገው የአርሰናል አማካኝ ዱዋል ዊነር እንደሆነ የአንድ ለአንድ ግንኙነቶቹን ማሸነፍ እንዲችል ይፈልጋል። ስለዚህ ተጫዋች ለዛ የተሰራ የሚመስል ነው። ዙቢሜንዲ ኳስን በመያዝ በኩል ኳስን ተቆጣጥሮ ጨዋታውን ቴምፖ በማፍጠንና በመያዝ ቁጥር በጣም ጥሩ ነው። ነገር ግን አርሰናሎች አንዳንዴ በአካል ብቃት በሚበለጡበት ጨዋታዎች ላይ እንደዚህ አይነት ተጫዋቾች ያስፈልጋቸዋልና ይህንን ደግሞ በሚገባ መሸፈን የሚችለው እንግዲህ ምን አይነት ብቃት አሉት ካልን ደግሞ እንግዲህ ኤፍቢ ሪፍ ያወጣውን እንግዲህ አንዳንድ ቁጥራዊ መረጃዎችን ላቀርብላችሁ። ከቶማስ ፓርቴ የተለየ ኳሶቹን ወደፊት በማሻገርና አሲስት በማድረጉ ረገድ 0.13 ነው። ያ ማለት 75% ላይ የሚቀመጠው ሳካ ፓሶችን ማድረግ ላይም 81.5% ነው። ይህ መካከለኛ ብቃቱ ነው። ታክል በማድረግ በጨዋታው 3 የታክል ይወርዳል 85% ላይ ያስቀምጠዋል። ትልቁ ኳሊቲው ግን ኳሶችን ማቋረጥና መቀማት ላይ ነው። 1.8 በጨዋታ ውስጥ ነው። ያ 95% ላይ ያስቀምጠዋል። የአየር ላይ ኳሶችን 1.8 87% ላይ የሚያስቀምጠው ነው። እንግዲህ በስታዲያ ብረስት በ22-23 ሲዝን ታዳጊ ያለ በጣም ምርጥ ብቃቱን በማየት እንግዲህ ስታዲያ ብረስት በጊዜው ምርጥ በሊግ 1 ምርጥ ቦታቸውን ይዘው የጨረሱበት የውድድር ዓመት
ነበር። ጠንካራ ብቃቶቹ እንዳሉ ሆኖ ከሳጥን ውስጥ ከሳጥን ውጭ ጥሩ ፐርፎርማንሶቹ የሚነገሩለት ነው። በወጥነት ቡድኑን ማገዝ የሚችል ነው። የጎል አስተዋጽኦችን ለማድረግ ይሞክራል። እንደ ቶማስ ፓርቴ ሁሉ አርሰናል የሚያግዘው ነው የሚሆነው። ሌላኛው እንግዲህ አርሰናሎች በቶማስ ፓርቴ ጉዳይ ላይ አይታችሁ ከሆነ አወዛጋቢ ነው ያለ። አሁንም ቶማስ ፓርቴ ይለቃል እያልን አይደለም፣ ነገር ግን ድርድሮቹ የሚቀጥሉ ነው የሚሆኑት። በሚቀጥሉት ጊዜያቶች የሚታወቅ ይሆናል። ቶማስ ፓርቴ የሚለቅ ከሆነ ግን አርሰናሎች ታዳጊ የአማካይ ተጫዋችን ማምጣት ይፈልጋሉ። ነገር ግን ቶማስ ፓርቴ ባይለቅም በሚቀጥሉት ጊዜያቶች ግን ቶማስ ፓርቴን ተተኪ መፈለግ ይጠበቅባቸዋል። ቶማስ ፓርቴ 32 ዓመቱ ነው። በዚህ ሁኔታ ይቀጥላሉ። ቶማስ ፓርቴ ምንም እንኳን ዘንድሮ አንድ ጨዋታ ቢያመልጠው አምና 32 ጨዋታዎች 34 ጨዋታዎችን ያመለጠው፣ ባለፉት ዓመታቶች ስታዩ ደግሞ ታች አምና 16 24 እያለ በየዓመቱ ጉዳቶች የሚያጋጥሙት ተጫዋች ነበር። ያንን ካሻሻለ ጥሩ የሚባል ነው። ነገር ግን ቶማስ ፓርቴ ለአርሰናል ቢኖርና በቡድኑ ውስጥ ቢቆይ አስፈላጊ ተጫዋች ነው። ነገር ግን በቶማስ ፓርቴ ብቻ አርሰናሎች ከዚህ ከደሞዙ ስታንዳርድ በላይ የመክፈል ፍላጎት የላቸውም። አንድሬ በርታ በግልጽ ነግሮታል። ፓርቴና ኤጀንቱ አውቀዋል። እንግዲህ የመጨረሻ ውሳኔያቸውን አድርገው በአርሰናል የሚቆዩ ከሆነ የሚጠበቅ ነው። ባርሴሎና፣ ኤሲ ሚላን፣ ፌነርባቼ የሱ ፈላጊ ናቸው። አርሰናሎች የቶማስ ፓርቴን ተተኪ በማለት አጉሜን ብቻ አይደለም የያዙት። ግን እዚህ ጋር ልብ ልትሉልኝ የሚገባው አርሰናሎች 3 እና 4 ተጫዋቾችን ይዘዋል። ሁለተኛው የሚሆነው እንግዲህ የሊሉ አማካኝ አዮኒ ቡንዳን ነው። አዮኒ ቡንዳን ማንን ያስታውሳል ካላችሁኝ ጉንዶዚን የሚያስታውስ የአማካይ ተጫዋች ነው። 17 ዓመቱ ላይ የሚገኘው ሜትር ከ84 የሚረዝመው እንደ ዙቢሜንዲ አይነት ፐርፎርማንስ ያለው ነው። ነገር ግን በጣም የተለየ የሚሆነው ፕረስ ሬዚስታንስ ነው። በጣም ታስወስጎኑ ጎንዶዚ በ8 ቁጥርና በ10 ቁጥር የተሻለ ጥሩ ብቃቱን የሚያሳይ የአማካይ መስመር ተጫዋች እንደነበር ነው። ለአርሰናል የዚህም ልጅ ዋጋ ብዙ ውድ አይሆንም። ስለዚህ የሚጠቅመው ነው የሚሆነው። እንደ ሶስተኛ በዚህ ዝርዝር ላይ የያዙት ሆይላንድን ነው። እንግዲህ ዋጋው ወደድ የሚለው እስከ 50 ሚሊዮን ዩሮ አርሰናሎች ማውጣት የሚጠበቅባቸው በአማካይ መስመር የአርሰናል ደጋፊ ነው። የአርሰናል ባጅ ሰውነቱ ላይ ሁሉ ተነቅሷል። ይህ በስፖርቲንግ ሊዝበን የአማካይ መስመር ላይ የሚጫወት ነው። እስከ 60 እስከ 50 ሚሊዮን ዩሮ ማውጣት የሚችል ነው። በ8 በ10 ቁጥር መጫወት የሚችል ከኳስ ጋር ምቾት የሚሰማው ፕረስ ሬዚስታንስ ሹቶችን ማድረግ የሚችል እድሎችን መፍጠር የሚችል ነው። ነገር ግን የዚህ ልጅ ፐርፎርማንስ ከዙቢሜንዲ ጋር ይመሳሰላልና አርሰናሎች ይህንን ሁኔታ የሚያደርጉት ከሆነ ምንም የተለየ ብቃት ያለው ተጫዋችን አይፈልጉም። አርሰናል እንግዲህ በ8 ቁጥር ሚና አለ ዙቢሜንዲ መሰለፍ የሚችል ነው። ዲክላን ራይስ ከዛ ውጭ ሞሪኖ ይጫወታል። በ6 ቁጥር ሚና ላይ ዙቢሜንዲ ከዛ ውጭ ዲክላን ራይስ ሊጫወት ይችላል። ነገር ግን ትክክለኛ ከሁለቱ የተለየ ሚና ነው ያለው ቶማስ ፓርቴ በሚኖርበት ጊዜ። አሁን ዙቢሜንዲ እስከሚለማመድ ድረስ በፕሪሚየር ሊጉ ቋሚ ሆኖ የሚጀምረው ቶማስ ፓርቴ ይሆናል። ያ ደግሞ ለአርሰናል አስፈላጊና ጠቃሚ የሚሆን ይሆናል። ሌላኛው እንግዲህ በዋጋ ውድ ቢሆንም ቶማስ ፓርቴን ለመተካት ሌላኛው ሰው ካርሎስ ባሌባ ነው። ይህ ካሜሮናዊ የብራይተኑ ተጫዋች እድሎችን በመፍጠር ከቶማስ ፓርቴ ሁሉ ወደፊት ቀና ብሎ ወደፊት ኳሶችን ይዞ በመሄድ ሹት በማድረግ ወቅት በጣም የተሻለ ተጫዋች ነው የሚሆነው። በዝውውሮቹ መጀመሪያ አካባቢ የአርሰናል ስም ከአንድሬ ሳንቶስ ጋር ሁሉ ተያይዞ እንደነበር የምታስታውሱት ነው። ስለዚህ አርሰናሎች በአማካይ መስመር ላይ ብዙ ተጫዋቾችን እያዩ ይገኛሉ። ነገር ግን የቶማስ ፓርቴን መልቀቅ እርግጠኛ ከሆኑ ያንን ቦታ ለመሸፈን ትክክለኛውን ተጫዋች ለማምጣት የሚሞክሩ። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።